ይስጥልኝ ውድ የፕሮግራም ተከታታዮች ትግስት ነኝ። እንግሊዘኛችንን አሻሽል ኮመን ሚስቴካችንን አርም ፕሮግራም አሁን ጀምሯል። የኔ ፕሮግራም ቤዚክሊ በመሰረቱ የተዘጋጀው በየትኛውም ዓለም የምትገኙ አበሾች ከእንግሊዘኛ ተናጋሪዎች ጋር ስትኖሩ ሆነ ስትሰሩ ወይ እናንተ በደንብ ሳትነጋገሩ ቀርታችሁ ወይ ደግሞ እናንተ ስትነጋገሩ እነሱ በደንብ ሳይሰማችሁ ቀርቶ ሚስ አንደርስታንዲንግ የሚፈጠርባችሁ ያ ደግሞ የመነጋገር ኮንፊደንሳችሁን የሚቀንስባችሁ በሙሉ ዌልካም ቱ ማይ ፕሮግራም። በጣም ጥሩ ፕሮግራም ይዤላችሁ ቀርብ ያለው ከቤዚኩ የእንግሊዘኛን ህግና ስርዓት ማንን ምንን መቼ እንደምንጠቀም በደንብ በአማርኛ ገልጽላችኋለሁ። በእንግሊዘኛ ምሳሌ ሰጣችኋለሁ። ከዛም እንደዛ እያልን እያደግን ስንሄድ ከቤዚክ ወደ ኢንተርሚዲየት ወደ አድቫንስ ስንደርስ አማርኛ እየቀነሰ እንግሊዘኛ እየጨመረ ይመጣል ማለት ነው። በዚህ መልኩ ኮመን ሚስቴካችንን እናርማለን፣ እንግሊዘኛችንን እናሻሽላለን። ከኔ ጋር ቆዩ። ፕሮግራሜን በሳምንት አንድ ቀን ነው አፕሎድ ማድረገው የምጭነው። ሰብስክራይብ አድርጉ፣ ደውሏን ተጫኑ። በቀጥታ ፕሮግራሜን ስጭን ወደ እናንተ እንዲደርስ። አሁን በቀጥታ ወደ መጀመሪያ ወደ ፓርት 1 ክፍል 1 ትምህርታችን እንገባለን። ከኔ ጋር ቆዩ። ውድ የፕሮግራም ተከታታዮች አሁን በቀጥታ ወደ ትምህርታችን ገብተናል። እንግዲህ እንደነገርኳችሁ መግቢያው ላይ እንግሊዘኛ ስንናገር በደንብ እንናገራለን፣ ሲያነጋግሩንስ በደንብ እንሰማለን። ለምንድን ነው ችግሩ የሚፈጠረው? እንዴት ነው ማቃለል የምንችለው? የኔ ፕሮግራም ይሄንን መልስ ይመልሳል። አሁን በቀጥታ የመጀመሪያው ቤዚክ የሆነውን የእንግሊዘኛ ህግና ስርዓት እናያለን። እሱም አንድ ሴንቴንስ አንድ አረፍተ ነገር በእንግሊዘኛ ለመስራት ሳብጀክት ቨርብ ኦብጀክት ያስፈልጋል። ሳብጀክት ድርጊቱን አድራጊው፣ ቨርብ ደግሞ ድርጊቱና ኦብጀክት ደግሞ ተደራጊው ነው። አንዳንድ ጊዜም ሐሳባችንን በሳብጀክት እና በቨርብ ብቻ ኮምፕሊት ሴንቴንስ እንሰራለን ማለት ነው። በቀጣዩ ሰዓት የምናየው ይሆናል ሁሉንም። እና ምንድነው ቨርብ ራሱ በአማርኛ ስንለው ግስ ይባላል። በአማርኛም ግስ ነው ዋንኛው። ሄደ፣ ሊሄድ ነው፣ ሄዷል የሚለውን የሚነግረን። በእንግሊዘኛም እንደዛ ነው ማለት ነው። እና ወደ ቀጣዩ ክፍል እናልፋለን። ቨርቦች በሁለት ይከፈላሉ። በሁለት ሜን ክፍሎች ይከፈላሉ። አንደኛው ሬጉላር ቨርብስ፣ ቀጥታ ከስሙ እንደምናየው መደበኛ። ሁለተኛው ደግሞ ኢሬጉላር ቨርብ፣ መደበኛ ያልሆነ የተዘበራረቀ ማለት ነው። እነሱ ምንድናቸው? ቀጥለን እናያለን። ሬጉላር ቨርብስ ደግሞ እንደገና ስናያቸው እዚህ ላይ እንደምታዩት መደበኛ የተባሉት ላይክ ላይክድ ላይክድ፣ ላቭ ላቭድ ላቭድ፣ ዳንስ ዳንስ ዳንስድ እያለ ይሄዳል ማለት ነው። በፕሬዘንት ላይ ምንድነው የተጨመረው? ፓስት ሲሆን ኢዲ ተጨመረበት። በፓስት ፓርቲሲፕል እንደዛው ተጨመረ ማለት ነው። እነዚህ በሙሉ ቨርቦች እንደዚህ አይነት ቨርቦች ቀላልና የሚያዙ ናቸው ማለት ነው። ምክንያቱም ላይክ ሲሆን ላይክድ ይሆናል ማለት ነው ፓስት ቴንሱ። ፓስት ፓርቲሲፕሉ ደግሞ ላይክድ ይሆናል መልሶ ማለት ነው። እና ኢዚ ናቸው። ለማንኛውም እነዚህ ብቻ አይደሉም፣ በጣም ብዙ ሊስቶች ናቸው ያሉት። ከኢንተርኔት ላይ ጉግል አድርጋችሁ ፕሪንት አውት አድርጋችሁ ብታዩት ደስ ይለኛል። ፋሚሊየር ብትሆኑ ማለት ነው ለዚህ አይነት ሲቹዌሽን። ሁለተኛው ደግሞ ኢሬጉላር ቨርብስ ይባላሉ። እነዚህ ደግሞ መደበኛ የሆነ ነገር የላቸውም። እንግዲህ ማን አደረገው እንዴት ሆነ እሱን የምናውቀው ነገር የለም። ይሄ የነሱ ቋንቋ የነሱ ህግ ነው። እኛ እንደ ሰከንድ ላንጉዌጅ ተናጋሪዎች ህጉንም ስርዓቱንም ያሳዩንን በሱ እየተጠቀምን መነጋገር ማለት ነው፣ መግባባት መቻል ማለት ነው። እዚህ ላይ እንደምታዩት እዚህም አሁንም ፕሬዘንት ፓስት ፓርቲሲፕል አለው። ፕሬዘንቱ ለምሳሌ ብሪንግ ሲሆን ፓስት ቴንሱ ብሮት፣ እንደገና ፓስት ፓርቲሲፕሉ ደግሞ ብሮት ይሆናል ማለት ነው። ሁለተኛ ወረድ ስትሉ ደግሞ ከት፣ ፕሬዘንቱ ፓስቱም ፓስት ፓርቲሲፕሉ ከት ነው። ዝቅ ስትሉ ኢት ኤት ኢትን፣ እንደዚህ እያለ ይሄዳል። እነዚህ በጣም ብዙ ናቸው። እነዚህንም ከኢንተርኔት ፕሪንት አውት አድርጋችሁ ፋሚሊየር ብትሆኑ ወደፊት ሌላውን ፕሮግራም ስንሰራ ለእናንተ አንደርስታንድ ለማድረግ ቀላል ይሆናል ማለት ነው። እንግዲህ
ብዙ ህጎችና ብዙ ክፍሎች አሉ። ከኔ ጋራ ፔሸንት ሆናችሁ ተከታተሉ። ያው እንዳልኳችሁ እንግሊዘኛችንን ማሻሻል ኮሚስቴካችን ልናርም ስለሆነ እዚህ ያለ ነው። ለአንዴና ለመጨረሻ ጊዜ እናስተካክላለን ያልነውን ህጎቹና ስርዓቶቹን እንግዲህ እኔ ስነግራችሁ አትሰልቹ፣ ያዙት ማለት ነው። እዚህ ደግሞ አሁን ሌላ ህግ ደግሞ አይ ፈርስት ፐርሰን ሲንጉለር ይባላል። እኔ፣ ዩ አንተ ወይም አንቺ ሰከንድ ፐርሰን ሲንጉለር ይባላል። ሂ ሺ ወይም ኢት ደግሞ እነዚህ ደግሞ በሰርድ ፐርሰን ሲንጉለር ውስጥ ይመደባሉ ማለት ነው። አብዛኛው ኢሺ ለሰዎች ነው። ኢት ደግሞ ለእንስሳቶችና ህይወት ለሌላቸው ነገሮች ነው ማለት ነው። እነዚህ በደንብ መያዝ አለባቸው። ምክንያቱም ፕሮግራማችን እየሰራን ስንሄድ በቨርቦቹ ላይ የሚመጣው ለውጥ ፈርስት ፐርሰን ስለሆነ፣ ሰከንድ ፐርሰን ስለሆነ፣ ሰርድ ፐርሰን ስለሆነ እያልኩ ሲሄድ እንደገና ወደ ኋላ ዝርዝሩንና ገለጻውን ሳደርግ ኮንፊውዝ ስለሚፈጠር አሁን አውቃችሁታል። ፈርስት ፐርሰን፣ ሰከንድ ፐርሰን ኤንድ ሲንጉለር መሆን ወደፊት ስናገረው ቶሎ ትይዙታላችሁ ማለት ነው። የመጀመሪያውና አንደኛው መግቢያው የሆነ የእንግሊዘኛ ሴንቴንስ ፕሬዘንት ሲምፕል ቴንስ ነው። ፕሬዘንት ሲምፕል ቴንስ፣ ፕሬዘንት ሲምፕል ዊዝ ቢ የእንግሊዘኛ ህጎችና ስርዓቶች ናቸው። መቼ እንዴት እንደምንጠቀምበት ኖ ወሪስ፣ በደንብ ጊዜና ሰጥቼ በደንብ አስተምራችኋለሁ። እናንተ ደግሞ ጊዜያችሁን ሰጥታችሁኝ በደንብ ተማሩ። ይሄን ሁሉ ለአንዴና ለመጨረሻ ጊዜ እናርማለን፣ እናስተካክላለን፣ እናውቃለን። ፕሬዘንት ሲምፕል በሁለት እንደገና ይከፈላል። ፕሬዘንት ሲምፕል ማለት ራሱ የአሁን ጊዜ የሚደረግ የሚሰራ ያለ ህይወት ያለው ነገር ነው ማለት ነው። በብዛት በንግግሮች ላይ እንጠቀምበታለን። ይኸውም ፕሬዘንት ሲምፕል ስቴትመንት እና ፕሬዘንት ሲምፕል ዊዝ ቢ ነው። እንግዲህ እናያቸው ማለት ነው እንደሆነ። እነዚህ ደግሞ ፕሬዘንት ሲምፕል ቴንስ ስቴትመንት እንደገና በራሱ 6 ቦታ ይከፈላሉ። በ6 አይነት አነጋገር ዘዴዎችና ሁኔታዎች እንጠቀምባቸዋለን ማለት ነው። እዚህ ላይ እንደምታዩት ከ1 እስከ 6 በአማርኛ የተቻለኝን ያህል ለመተርጎም እና ለእናንተ ቀላል እንዲሆናችሁ አስቤ ነው ያደረኩት። ለማንኛውም እድሜ ለዩቲዩብ ደጋግማችሁ ማየት ትችላላችሁ። እና ከ1 እስከ 6 ያሉትን always true, permanent situation, habits, short action now, future timetable እና future plan and actions ናቸው። አሁን በቀጥታ ወደ እያንዳንዳቸው እንገባለን ማለት ነው። የመጀመሪያው አንደኛ always true፣ ሁሌም እውነት የሆነና የማይቀየር ማለት ነው። ምሳሌ ሰጥቷችሁ the sun rises in the morning፣ የትማለም ቢሆን ፀሐይ ጠዋት ነው የምትወጣው ስለማይቀየር በፕሬዘንት ቴንስ ነው ቨርቡ የሚቀመጠው። ራይስ ሲሆነው sun it ነው ማለት ነው። two people need food፣ obvious ነው፣ ሁሉም ሰው ምግብ ይፈልጋል ለመኖር። one and one make two፣ ይሄ የማይቀየር ስለሆነ በፕሬዘንት ቴንስ እንናገረዋለን ማለት ነው። ወደ ሁለተኛው ስንሄድ permanent situations፣ ይሄ permanent situation ደግሞ ከአንደኛው የሚለየው በአሁኑ ጊዜ as we are speaking ያ ነገር permanent ነው። ለምሳሌ I like coffee፣ I drink coffee፣ ይሄ ስቴትመንት ነው ያደረኩት። ቡና እወዳለሁ፣ ቡና እጠጣለሁ። አሁን እየጠጣሁ ነው ማለት አይደለም፣ ወይም ልጠጣ ነው ማለት አይደለም። የቡና መውደዴንና የቡና መጠጣቴን ነው የተናገርኩት ማለት ነው። you eat breakfast at home፣ አንተ ደግሞ ቁርስን የምትበላው እቤት ነው ማለት ነው። he sleeps early፣ እሱ ምንድነው በጊዜ ነው የሚተኛው። she works in a school፣ እሷ ደግሞ የምትሰራው በቋሚነት ትምህርት ቤት ውስጥ ነው ማለት ነው። እነዚህ ለአሁን ሰዓት ቋሚ ናቸው። ነገ ከነገ ወዲያ ይቀየራሉ፣ who knows፣ ሊቀየሩ ይችላሉ። ግን as we are speaking ቋሚ ናቸው፣ እንደ ቋሚ ነው የምንወስዳቸው ማለት። ወደ ሶስተኛው ስንሄድ ደግሞ habit፣ ልምዶች፣ በመደበኝነት የምናደርጋቸው ነገሮች። ቅድም ብያለሁ I drink coffee፣ I like coffee ብያለሁ። ያ መውደዴን መጠጣቴን ስናገር እዚህ ደግሞ I drink coffee every morning። መቼ ነው ቡና የምጠጣው? ጠዋት ነው። አሁን ቡና እየጠጣሁ ነው አይደለም፣ ግን መቼ ቡና እንደምጠጣ የተናገርኩት። you work Monday to Friday፣
አንተ ደግሞ የምትሰራው ከሰኞ እስከ አርብ ነው። she goes to the gym every Friday የሷ ፕሮግራም ምንድነው? ጂም ትሄዳለች ማለት ነው። he runs every morning እሱ ደግሞ ጧት እየተነሳ ይሮጣል፣ ወይ ፕሮፌሽናል ሯጭ ይሆናል፣ ወይ ለጤንነቱ ይሆናል። we don't know anything but ጧት እንደሚሮጥ እናውቃለን ማለት ነው። ቨርቡን አይታችሁ ከሆነ ድሪንክ፣ ወርክ፣ ጎዝ፣ ራንስ ፕሬዘንት ሲምፕል ናቸው ማለት ነው። ይሄ ደግሞ ሾርት አክሽን ናው ነው። በሂደት ላይ ያለ ሪፖርት ስናቀርብ በዛን ሰዓት ድርጊቱ በሚደረግበት ሰዓት ነው የምናገረው ማለት ነው። I go to the cafe, I order coffee and I sit at the corner. ምን አደረው? ካፌ ገባው፣ ቡና አዘዝኩ፣ ኮርነሩ ላይ ያለ ቦታ ተቀመጥኩ ማለት ነው። ሁለተኛው ደግሞ my telephone rings and I answer immediately. ይሄ ምንድነው? ሪፖርት ነው ያቀረብኩት ማለት ነው። ፊውቸር ታይም ስቴብል ስንል ደግሞ የወደፊት ፕሮግራም ስንል ይሄ እኛ የምንሰራው ሳይሆን የሌሎች ሰዎች የሰሩትን ሌሎች ድርጅቶች የሰሩትን የታይም ቴብላቸውን የምንናገረው በፕሬዘንት ቴንስ ነው ማለት ነው። the shop opens at 9 a.m. in the morning. the film starts at 2 p.m. the first bus arrives at 6 a.m. ይሄ ፊውቸር ቴንስ ዊል ነው የሚባል ዊል ነው፣ ግን ይሄ ፊውቸር ቴንስ አይደለም። ይሄ የነሱ ፕሮግራም ስለሆነ በቋሚነት ያለ ስለሆነ ይከፈታል አይደለም የምንለው፣ የሚከፈተው ለማለት ፈልገን ነው ማለት ነው። እና ይሄ ምንድነው? በፊውቸር ታይም ቴብል ላይ የምናስገባው ቨርብ ፕሬዘንት ቴንስ ነው ማለት ነው። አሁን ወደ ስድስተኛው ደርሰናል፣ ወደ መጨረሻው። 6 ደግሞ ፊውቸር ፕላንስ ኢን አክሽን ነው። ይሄ ደግሞ የኛ የራሳችን ፕላን እና ፕሮግራም ነው። ምሳሌው እንደሰጠኋችሁ I meet my friend tomorrow። አሁን እዚህ ላይ ስትረስ ያደረኩት ጓደኛዬን ማግኘቴ ሳይሆን የነገውን ፕሮግራም የተናገ በፊውቸር ቴንስ በፕሬዘንት ቴንስ አስቀመጥኩት ማለት ነው። you go to the shop this afternoon። አንተ ደግሞ this afternoon ሾፕ ትሄዳለህ ማለት ነው። she starts her training next Monday። እሷ ደግሞ ትሬኒንጓን የሚቀጥለው ሰኞ ትጀምራለች ማለት ነው። he cleans his house this weekend። እሱ ደግሞ this weekend ምን ያደርጋል? ቤቱን ያጸዳል ማለት ነው። እነዚህ ፕሮግራሞቻችንን ዲፋይን አድርገን ያስቀመጥናቸው ስለሆነ የምንናገራቸው ቨርባቸው በፕሬዘንት ቴንስ ነው ማለት ነው። meet, go, start, cleans። አሁን ይሄን ጨርሰናል። አሁን ስቴትመንትን ፕሬዘንት ስቴትመንትን አውቀናል። በጣም ፈጠን ብዬ ከተናገርኩባችሁ ሰዓታችሁ እንዳልፈጅባችሁ ብዬ ነው። እንደገና መልሳችሁ እዩት። ያልገባችሁ ካለ ዌልካም ጠይቁኝ፣ በኮሜንት ላይ አስቀምጡ። ትምህርቱን በሚመለከት አሁን ወደ ሁለተኛው እናልፋለን ማለት ነው። ፕሬዘንት ሲምፕል ዊዝ ቢ። ይሄ ደግሞ ትናገሩታላችሁ፣ ትሰሙታላችሁ። ግን ለምንድን ነው እንደዛ የምንለው? ለምንድን ነው እነሱ ሲነግሩን እንደዛ የሚሉት? ምን ለማስተላለፍ ነው? ምን ለማድረግ ነው የሚለውን ግን በትክክሉ አንደርስታንድ ካደረግነው ጥሩ ነው። አንደርስታንድ ካላደረግነው ደግሞ ይኸው ዛሬ አንደርስታንድ እናደርገዋለን ማለት ነው። ይሄ ደግሞ ምን ይወዳል? ሳብጀክት ፕላስ አም ፕላስ አር ፕላስ ኢዝ። የዚህ ደግሞ ቨርብ የሚሆነው ምንድነው? የአይ የፈርስት ፐርሰን ሲንጉላር አም ነው። የዩ አር፣ ሂ ሺ ኢት ደግሞ ኢዝ ነው። እነዚህን መቼ ነው የምንጠቀምባቸው? ሌትስ ጎ እንየው። I am a teacher ስል ምንድን ነው የምናገረው? የኔ ስታተሲን ነው የምናገረው ማለት ነው። at this moment I'm a teacher። ስቴትመንት ቢሆንስ ኖሮ I teach እል ነበረ። ስለዚህ አሁን ይሄ to be ሲሆን I am a teacher። he is a student፣ she is a student። እነዚህ ደግሞ ምንድን ናቸው? እሱም ተማሪ ነው፣ እሱም ተማሪ ናት። ስቴትመንት ቢሆንስ ኖሮ he studies፣ she studies ይሆን ነበረ። you are a businessman፣ ይሄ ደግሞ ያንተ ስታተስ ነው ማለት ነው፣ ወይም ያንቺ ስታተስ ነው ማለት ነው። ስለዚህ ስታተሳችን ስንናገር እንጠቀማለን፣ ቨርብ ቱ ቢ እንጠቀማለን ማለት ነው። በሁለተኛው በሌላ መንገዱ ደግሞ እንሂድ። I am happy። What I'm telling you is my feeling. At this moment, nobody knows why I'm happy, but I am happy. You are hungry.
he is busy she is busy እሷ ደግሞ ሲቹዌሽኗን የምናገረው ማለት ነው እና ይሄን ሲቹዌሽናችንን በምንናገርበት ጊዜ ፊሊንጋችንን በምንናገርበት ጊዜ ደግሞ ምን እንጠቀማለን verb to be እንጠቀማለን ማለት ነው ሌላኛው ደግሞ I am at home you are at home he is at school she is at school ይሄ ደግሞ ምንድነው የምንናገረው where we are ሎኬሽናችን ነው ማለት ነው እና ሎኬሽናችን ያለንበትን ቦታ at that time ስንናገር በምንድነው የምንጠቀመው በpresent simple with be ነው ማለት ነው እንግዲህ present simple with be የምንጠቀመው ሎኬሽናችንን ሲቹዌሽናችንን ፊሊንጋችንን circumstanceአችንን and ካራክተራችንን ስንናገር በምን እንጠቀማለን በverb to be እንጠቀማለን ማለት ነው ውድ የተከበራችሁ ተመልካቾቼ ወገኖቼ የዛሬውን ትምህርት እዚህ ላይ አበቃለሁ ሳምንት በተመሳሳይ በዚሁ ከፕሬዘንት ሲምፕል ሳንወጣ እንዴት ጥያቄ እንደምንጠይቅ እንዴት ፖዚቲቭ መልስ ኔጌቲቭ መልስ እንደምንሰጥ ደግሞ ሳምንት በክፍል 2 እንገናኛ Thank you for watching subscribe ማድረግ ደውሏን መጫን እንዳትረሱ ሳምንት በሰላም እንገናኝ ደህና ሁኑ ሰላም